ወይዘሮ ገነት ዛሬ በደስታ አለቀሰች። ወይዘሮ ገነት ዳጊ እሷ ልጅ እንደሆነ ብሌን ነገረቻት። ብሌንን ሰላምና ዳጊ ሊፈልጓት ወደ ውጭ በወጡበት ሰዓት የሆነ ጎረምሳ አፍኗት የባህሉ ተላልኮሽ አፍኗት አገኟት። ከዛ አስጥለው ብሌንን ይቅርታ ጠይቃ ሰላም ወደ ቤቷ ወሰደቻት። ወደ ቤቷ ከወሰደቻት በኋላ እሷም ወደ ምኝታ ክላሷ እረፊ ብላት ገባች። ዳጊም ወደ ክላሱ ገባ። ብሌንና ዳጊ ውጭ ላይ ቆመው ማውራት ጀመሩ። እናቴ እኮ ስላልወለደችን አባረረች። ዳጊ አየክ አይደል ያልወለደች እናት ታባረራለች አለችው። እውነት ብሌን እንደዛ አስባ አይደለም፣ የቃል ንግግር አፍሽቋት ነው እንጂ እናትሽ አንቺን መቼም ልታባረር አትፈልግም። እና አንዳንድ ጊዜ እናቶች ደግሞ የሰው ነገር ይሰማሉ፣ ተረጃት አላት። እሷ ግን መቼም ልረዳት አልችልም። እንዴት እኔ ልጇን አታምንም እንዴ? የቃልን ወሬ የምታምነው ብላ ተናገረች። ቃል እኛን ለማለያትና ለማጣላት አንደኛ እንደሆነች ታውቂያለሽ። እባክሽ ብሌን ይቅርታ አድርጊላት ለእናትሽ አላት። እኔማ ጨክኜ እኮ አልጨክንም፣ ይቅርታ አደርግላታለሁ። ግን የቃልን ወሬ ሰምታ ማባረሯ ይሄኔ እኮ ሞቼ ነበር። ያ ልጅዮ እኮ ሊገለኝ አፍኖኝ ነው የደረሳችሁት እና አታገኙኝም ነበር አለችው። እሱማ ሳላቀው ራሱ አመለጠኝ እንጂ አልለቀውም ነበር ዛሬ አላት። ከእንቅልፍሽ እንደተነሳሽ ሄደሽ እናትሽን ጠይቂያት አላት። ብሌንም እሺ እጠይቃታለሁ ብላ አደረች። ሰላምንም ይቅርታ ተቀበለች። ሰላምም ይቅርታዋን ስለተቀበለች ከብሌን በጣም ደስተኛ ሆነች። ቃል ግን በጣም ተናደደች። ቃል በጣም የተናደደችበት ምክንያት ይሄ ነው። ብሌን እናቷ ስር ሄዳ እናቷን ይቅርታ ጠይቃ ምን ሆነሽ ነው መሬት የተኛሹ? ያዳጊ ያሌባ አንቺን በስኮርና በአግራት እያሞኘኝ አንቺን ሊያታልል የሞከረው እንዴት እንዳስጣላኝ። ዳጊ የሚባል ልጅ ጋር በፍጹም ላይሽ አልፈልግም ብሌን። እኔ እንድወድሽ ወይም እንዳከብርሽ ከፈለሽ ከዳጊ ራቂ ብላ ታስጠነቅቃታለች። ብሌንም እንዲህ አለቻት እናቷን። ወይዘሮ ገነት ወይም እናቴ ዳጊ እኮ ለዘላለም የጠፋሽ ልጅሽ ነው፣ ያንቺ ልጅ ነው፣ የማንም ልጅ አይደለም ስትላት ገነት በጣም ደነገጠች። ገነት ለማመን ቢያቅታትም ግን በጣም ደነገጠች። እንዴት ብሎ ዳጊ የኔ ልጅ ይሆናል? እንዴት አወቅሽ አለቻት። ሁሉንም ነገር አስታወሰቻት። ፎቶሽን አይቶ ስልኩ ላይ የያዘውን ፎቶ ሲያይ ያንቺ ልጅ እንደሆነ እርግጠኛ ሆን። ሊነግርሽ ፈልጎ ነበር፣ ግን አንቺ ልጁ መሆኑን ካወቁ ሁለታችሁንም እንደሚገላችሁ ስላወቀ ሸሸገሽ። እናቴ እንግዲህ እኔ አሁን የነገርኩሽ ልጅሽን ሄደሽ ይቅርታ እንድጠይቀውና ከቅፍሽ አስገብተሽ ልጅሽ እንደሆነ እንድትነግሪ ነው አለቻት። ገነትም እየሮጣች ወደ ዳጊ ቤት ሄደች። ዳጊ ቤት ስትሄድ ዳጊ ውጭ የለም፣ ኮቱ ብቻ ነው የተቀመጠው። ኮቱን አቅፋ ልጄ የት ነህ እያለች ታለቃቀስ ጀመር። ወይዘሮ ገነት እንደዛ ስትሆን ስታይ ብሌን አሳዘነቻት። ከዛም ወይዘሮ ገነት አሁን በጣም ደስ ያላት ነገር ምንድን ነው? ልጇን ስላገኘች። እዛ ቤት ሲገቡ ቃል ተመለከተች። ቃል ደግሞ ምን አባታቸው ሊያደርጉ በቤት ገቡ? ዳጊ ክላስ ምን ሊያደርጉ ገቡ? ብሌንስ ብትሆን ወይዘሮ ገነት ትልና ክላሳቸው ትሄድና ንውጡ ብላ ትገትታለች። ሄለን ድንገት መጣች። ሄለን እንዲህ ያለቻት ነይ ማግዥኝና እናስወጣቸው እኒህን ሌቦች፣ ይኸው ዳጊ ክላስን ገብተው ሊሰርቁ ነው። አየሽ ትላንትና ልትሰርቅ ስትል ሰላም ያዘቻት። ዛሬ ደግሞ ዳጊ ክላስ ታይዘው ገቡ። እነሱ በመስረቅ ነው እንደ ኖሩት ትልና ሄለንም ሆኑ ቃልም ሆነው እየገደዱ ሲያስወጧቸው ድንገት ዳጊ ከውጭ ብቅ ይላል። ዳጊ ከውጭ ብቅ ሲል በጣም ደነገጡ። ሲያያቸው አፈሩ። ምክንያቱም ዳጊ እናቱ መሆኑን እያወቀች ቃል ይህን ነገር ስታደርግ እንዴ ዳጊ የገነት ልጅ ነው እንዴ ብላ ስታስብ ለባህሉ ደውላ ገነት ዳጊ የኔ ልጅ ነው እያለች ቤቱ ገብታ እየጠበቀችው ነው አለችው። እንደምንም ብለሽ ከዛ ቤት አስወጫቸው፣ ምንም ቢሆን ከዛ ቤት እንድታስወጪ አድርጊ አላት በኃይሉ።
በኃይሉ ፈጽሞ እናትና ልጅ እንዲገናኙ አይፈልግም። ያራረቃቸውም እሱ ስለሆነ ሳሚን አግቶት እያሰቃየው ነው። ሳሚ ይሄን ሲሰማ ሳሚ አንተ እጅ ያለበት እንዴ ዳጊ የገነት ልጅ እንደሆነ ነግረኸዋል እንዴ እያለ ሲያስጨንቀው ነበር። ዳጊ ድንገት ግብት ብሎ ገነት ልጄ ብላ ስትስመው እንዴ ልጅሽ መሆኔን አወቅሽ እንዴ እናቴ ብሎ አቀፋት። ካቀፋትም በኋላ ወደ ቤት አስገብቶ አረጋጋት። ሁሉንም ነገር ካረጋጋ በኋላ ብሌንን የነረሳሽኝ እኮ ዳጊን ካገኘሽ ወዲህ ስትላት ገነት ብሌንን ማቀፍ ያዘኝ። ብሌንዬ አንቺ ነሽ እኮ ልጄን ያገኘሽልኝ፣ እኔ መቼም ቢሆን አልለውጥሽም፣ በማንም አላወዳድርሽም ብላ እሷን ታጽናና ያዘች ወይዘሮ ገነት። እሱም አንዳንድ ነገር የሚጠጣ ይዤ ልምጣና የደስታችን ቀን ስለሆነ ደስታችንን እናክብር እናቴ ብሎ ወደ ውጭ ሲወጣ ሄለን ውጭ ላይ ዳጊ አለችው። ወይ አላት። ምን ፈለግሽ አላት። ፈልጌ ነው ይቅርታ አድርግልኝ፣ እናትህን ቅድም ቃል ነይ ገትሽና አስዋጪ ብላ ገትተን እየወጣናቸው አንተ ከውጭ ስመጣ አይተን ዝም ያልነው አየክ ቃል ናት ይሄን ሁሉ መሰረት ያስደረገችኝ። አሁን ግን ሳቅናትና ልጅ ሆናችሁ ሳላይ በጣም አዘንኩ፣ አፈርኩ፣ ይቅር በለኝ አለችው። እሷን አንቆ ለምን አደረግሽ ሲላት ቃል እንዳደረገችና ቃል እንዳዘዘቻት አወቀ። ተዋትና ቃልን አስፈራራት፣ እገልሻለሁ አላት። ከዛ ቢላዋውን ይዞ ወደ ውጭ ወጣ። በኃይሉን መንገድ ላይ ያገኘው። በኃይሉን በቢላዋ ሊወጋው ተፋጠጡ። በኃይሉም ተረጋጋ ዳጊ ምን ሆነህ ነው እያለ እሱን ሊያረጋጋ ሞከረ። ዳጊ ግን በፍጹም ሊረጋጋ አልቻለም። እንዴት በእናቱ ላይ ይህን ዛቻ ያደርጋል? በኃይሉ ይዝትብሃል። በኃይሉ ገና እናትህንም አንተንም ያጠፋል ስላለችው ቃል ያንን ይዞን ይወጣ። ገነትም ልጅ ሰው ሊገል ነው ብላ ተከትለው ሄደች። ብሌን ሳትቀር ተከትለውት ሄዱ። ዳጊ ወደ ኋላ አይመለስም። ሳያጠፉኝ ላጥፋቸው፣ ካጠፉኝማ እናቴንም ብሌንንም ያጠፏቸዋል እና ሆኖ ማጥፋት አለብኝ ብሎ ወስኖ ተነሳ። ዳጊ ቆፍጠን ማለት አለበት። ሳሚ እንደዛ የተሰቃየ እንኳ ስለ ዳጊ አንድ ነገር አልተናገረም። ታዲያ ዳጊ የሆነ ነገር ቢያጋጥመው ስለ ሳሚ ያወራል? ሊያወራ አይችልም። ምንም ቢያጋጥመው እንዳላወቀ ሽምጥጥ ማድረግ ነው ያለበት። ቪዲዮን ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርጉ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑልኝ። ውድ ሀገሬ ልጆች ወዳችኋለሁ፣ አከብራችኋለሁ። ባይ ባይ ቤተሰቦቼ፣ ይመቻችሁ።